ሌላ ነገር በቃ አይደለም። ኢሳ ባሪያ እንጂ ሌላ አይደለም። መልክተኛ አይደለም፣ ነብይ አይደለም። እነዚህ ሁሉ ማዕረጎቹ በቃ ስህተት ናቸው ማለት ነው። ባሪያ ብቻ ነው ላ አይደለም። በሌላ ቦታ ላይ ልክ እንዲሁ አምላክ አላህ ሱብሓነሁ ወተዓላ ቱደሚሩ ኩለ ሸይእን ቢአምሪ ረቢሃ ይላል። በሁድ ህዝቦች ላይ በየላካትን አውሎ ነፋስ አላህ ሱብሓነሁ ወተዓላ ሲናገር ሁሉን ነገር ታጠፋለች በጌታዋ ፍቃድ አለ። ሁሉን ነገር ታጠፋለች ሲል በዛን የተላከችው ያቺ ነፋስ እንደው ሰማይ ምድርን ሁሉ አጠፋፍታለች ማለት ነው? ላ አይደለም። የሆነች የተገደበች አሙን ዩራዱ ቢል ኹሱስ የሚል ቃይዳ አለኩት። ቃሉ ጥቅል ሆኖ የታሰበበት ግን የሆነች ጉዳይ ነች። አሁን በዚያ ቦታ ላይ ነቢያችን ሰለላሁ ዐለይሂ ወሰለምን እንደው ተአምር አላደረጉም ለማለት ሳይሆን እርሳቸው የሚያደርሱት የአምላክን ትእዛዝ መሆኑን የሚገልጽ ቃል ነው እንጂ ተአምርን አላደረጉም የሚል አይደለም። ተአምራትን ነቢያችን ሰለላሁ ዐለይሂ ወሰለም ተጠይቀው አድርገዋል። የመካ ሰዎች ራሳቸው ጠይቀዋቸው አድርገውላቸዋል። ነገር ግን ያ ነገር ከእርሳቸው የሚመጣ ነው ወይ ተአምሩ? አይደለም። እርሳቸው አስተማሪ እንጂ ተአምርን በራሳቸው ዝም ብለው መጥተው ሄደው ቁጭ የሚያደርጉ አይደሉም። ተአምራቶቹ ከአምላክ ዘንድ መሆናቸውን ለመግለጽ ነው። አንተ አድርግልን እያሉ ይጠይቋቸው ነበረ። ነገር ግን አምላክ አላህ ሱብሓነሁ ወተዓላ ያንን አንተ አስተማሪ እንጂ ወይም አስጠንቃቂ እንጂ ሌላ አይደለህም እያላቸው ነው። አስፈራሪ ይላል። አሁን እዛ አስፈራሪ ብቻ እንጂ ይላቸዋል አይደለ? በሌላ ቦታ ላይ ደግሞ አብሳሪም እያለ ይገልጻቸዋል። አብሳሪ ናቸው፣ አስፈራሪ ናቸው። የሚያስፈራሩት ከምንድን ነው? ከክህደት ያስፈራራቸዋል፣ ከገሃነም ያስፈራራቸዋል። የሚያበስሯቸው ምንድን ነው? በእምነት ለተከተሉ ሰዎች ገነትን ያበስሯቸዋል ማለት ነው። እና ተአምራትን ነቢ ሰለላሁ ዐለይሂ ወሰለም በቁርአንም በሐዲስም በርካታ ተአምራቶችን አድርገዋል። አይ በቁርአን ያደረጉትን ተአምር ታሳየኛለህ? ያሳያለሁ፣ ችግር የለም። እሺ አሳየኝ። ሱረቱል ቀመር ላይ አላህ ሱብሓነሁ ወተዓላ ሲናገር ኢቅተረበት ሰዓቱ ወንሸቀል ቀመር ይላል። ሰዓቲቱም ተቃረበች ጨረቃዋም ተገመሰች እያለ ይናገራል። ጨረቃዋ ተገመሰች በነቢ ሰለላሁ ዐለይሂ ወሰለም ጊዜ ጨረቃዋን ገምሰው ማሳየታቸውን የሚገልጽ ነው። ሌላ ከመካ እስከ ኢየሩሳሌም አለ ሁስ ነው። ይቅርታ በጣም እሺ ልንገርሽ። እሺ ላውጣል አንድ ጊዜ ልንገር። እሺ ያን 54ኛው ምዕራፍ ቁጥር 1 ላይ እሺ 54ኛው ምዕራፍ ቁጥር 1 እዛ ላይ ታገኘዋለህ። ሌላ ደግሞ ልጨምርልህ። ሁለተኛ ነብዩ ሰለላሁ ዐለይሂ ወሰለም ያደረጉት ተአምር ሱረቱል ኢስራ የትኛው መሰለህ? እስኪ በአማርኛ አንብብልኝ። ይሁዙ 54 አንድ ያልከውን በአማርኛ አንብብ። እዚህ ላይ ምን ይላል? 54 ላይ ሰዓቲቱ ተቀረበች ጨረቃም ተገመሰ እያለ ይናገራል። ተገመሰ ነው ገመሱት ነው? ማን ነው ገማሹ? ነብዩ ሰለላሁ ዐለይሂ ወሰለም ይላል። እንደዛ እንትኑን አሳየኝ፣ ንገረኝ። ወይ ይሄ ቁርአን በወረደ ጊዜ ያዩ የዓይን እማኞች ሰሃቦች ሲናገሩ የመካ ሰዎች ነብዩ ሰለላሁ ዐለይሂ ወሰለምን ተአምር እንዳሳያቸው ጠይቀው ጨረቃንም ለሁለት ከፍለው አሳዩአቸው ይላል። እሺ ሌላኛው ደግሞ ምንድነው? እሱን አየዋለሁ ወይ ቁርአንን እንግዲህ እኔ ራሴ ሌላ ተጨምረልህ። በአንድ ሌሊት ከመካ እስከ ኢየሩሳሌም ሱረቱል ኢስራ ላይ ምዕራፍ ስንት መሰለህ ፑቲን? አንዴ እሱ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ያደረጉት ኢስራና ሚዕራጅ የሚለው ተአምር በሱረቱል ኢስራ የመጀመሪያ አንቀጽ ላይ ተገልጿል። ሱረቱል ኢስራ ምዕራፍ 17 ላይ እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም ያ ባሪያውን ከተከበረው ከመስጊድ ወደዚያ ዙሪያውን ወደ ባረከው ወደ ሩቁ መስጊድ በሌሊት ውስጥ ያስኬደው ጌታ ጥራት ይገባው ከተአምራቶቻችን ልናሳየው አስኬድ ነው እያለ አላህ ሱብሓነሁ ወተዓላ ይናገራል። እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም እዚህ ቦታ ላይ የተከበረው መስጊድ ወይ መስጂዱል ሐራም ከመካ እስከ ኢየሩሳሌም ድረስ በአንድ ሌሊት በዚያን ጊዜ በተአምር ብሎ ማለት ከሰው ሕግና ልማድ ወጣ ያለ ነገር ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ያንን ከመካ እስከ ኢየሩሳሌም ለመሄድ በጣም ብዙ ወራቶች ፈጁባቸው ነበር። እነዚህ አካሎች የነብዩ ሰለላሁ ዐለይሂ ወሰለም ዘመን ሰዎች ያን ነገር ግን በአንድ ሌሊት እንዲሄዱ ተባርጣ እንደ ልጆች ትሰማለህ? ቀጥል። ይሰማል። ፑቲን ከአንተ ጋር መሰለኝ እና ከተአምር ብሎ ማለት ከሰው ህግና ልማድ የወጣ ነገር ማለት ነው።
ገብታችኋል አይደል? በዚያን ዘመን ከመካ እስከ ኢየሩሳሌም ድረስ ሰዎች ለመሄድ ወራቶች ይፈጁባቸው ነበር። ለንግድ ሄዱ ነበር። ገብታችኋል? ቁረይሻውያኖች። ነቢዩ ሰለላሁ ዐለይሂ ወሰለም ደግሞ በዚህ አንቀጽ ላይ ብቻ ተገለጸውን ብናየው ኢስራ ሚዕራጅ ያደረጉትን ተውትና እንዳው ይሄ በራሱ ብቻን ተአምር ነበር። ምክንያቱም በአንድ ሌሊት ለይለን ይላል፣ በሌሊት በአንድ ሌሊት ነቢ ሰለላሁ ዐለይሂ ወሰለምን ከመካ እስከ ኢየሩሳሌም ድረስ ደርሰው መምጣታቸው ይሄ ድንቅና ተአምር ነበር በጊዜው። ይህንን ተአምር አይሁዲዎች ሊቀበሉ አልቻሉም ነበር፣ ወይም በእርሳቸው ዘመን የነበሩ ከሃዲያኖች እንዴ በአንድ ሌሊት ደርሼ መጣሁ እያልከን ነው ኢየሩሳሌም ብለው እንዳውም ተደንቀው ጠየቋቸው። አዎ ደርሼ መጣሁኝ አላቸው። እንግዲያውንስ እንድናምን እንድናረጋግጥ አስቡት፣ ከመካ እስከ ኢየሩሳሌም ድረስ በአንድ ሌሊት፣ ከዚያም ሰባቱን ሰማያት አድርገው መውጣታቸው ማለት ነው። ከዛ በኋላ ይሄንን አልተቀበሉም ነበር አይምሯቸው። ምክንያቱም እነርሱ ያውቁታል ጉዞውን፣ ይሄ በጣም አጭር ጊዜ እንደሆነ፣ በርካታ ወራቶች የሚፈጅ ጉዞ ነው። ገብታችኋል? ያን ሁሉ በስንት መከራ የሚሄዱትን በአንድ ሌሊት ደርሼ መጣ ሲሏቸው አልተቀበሉም። ይሄ ድንቅ ተአምር ነው። እውነት መሆኑን ግን ማረጋገጥ የምንችለው አሉ፣ ተመልከቱ፣ ኢየሩሳሌምን እናውቀዋለን አሉ አይሁዶች መተው ደርሳቸው። እኛ ኢየሩሳሌም ቤተ መቅደስን ወይም ቤተል መቅደስን እርሱን እናውቀዋለን። ስለዚህ ስለ እርሱ መገለጫ ንገረን አሉ። ምን ያክል በርና ምን ያክል መስኮት እንዳለው ሁሉን መገለጫውን ንገረን፣ በትክክል ከገለጽከው በእርግጥም አይተዋል የሚለውን የዛኔ ነው ማረጋገጥ የምንችለው አሉ። ነቢዩ ሰለላሁ ዐለይሂ ወሰለም የቤተ መቅደስን መገለጫዎች እንዳለ በሩን፣ መስኮቶችን ሁሉ ሊገልጹላቸው ይነግሯቸው ጀመር። ያን እየተናገሩ እያሉ ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ እዛው ላይ ምን አሉ? እየተናገሩ ባሉበት ሁኔታ ሊጠፋቸው አለ። ፈዐረደ ላሁ ሊየ ቤተል መቅደስ አሉ። ቤተ መቅደስንም አምላክ አላህ በፊቴ ቁጭ አደረገልኝ አሉ። ለመካ ሰዎች እየገለጹላቸው ገብታችኋል። ከዚያ ፈጀዐልቱ አሲፉ ለሁም ዋሒደን ቲልወል አኸር እያንዳንዱ ልገልጽላቸውም ጀመር። ወዲያው እነዛ ሰዎች ያንን አረጋገጡ። ገብታችኋል። ሄደው የሚያውቁትን ነገር ነው ከገለጽክልን በቃ እናምናሃለን ብለው ይህን ቻለንጅ ያቀረቡላቸው። ነቢ ሰለላሁ ዐለይሂ ወሰለም ያቀረቡላቸውን ቻለንጅ ያለፉ ገለጹላቸው። ሊጠፋኝም ባለ ጊዜ አሉ ነቢ ሰለላሁ ዐለይሂ ወሰለም። ለምን ሊጠፋቸው አለ? ምክንያቱም ትኩረታቸው ቤቱ ላይ ሳይሆን ያሳለፉ ምንድነው እዚያ ውስጥ ነቢያቶችን አግኝተዋል። እነ አብርሃም እነ ኢስሐቅ እነ ያዕቆብን ቤተ መቅደስ ውስጥ እንዲያገኟቸው አድርጓል አምላክ አላህ ሱብሓነሁ ወተዓላ። እነ ክርስቶስን እነ ሙሴን እነ ሃሩንን ሁሉ አግኝተዋቸዋል። ገብታችኋል። እነርሱን ሁሉ መርተዋቸዋል፣ አሰግዳቸዋል። ቤተ መቅደስ ውስጥ አላህ አስነስቶላቸው ሁሉን ቻይ ነውና ዑሪደት ሊየል አንቢያ ይላሉ ቃል በቃል ነቢያትም ለእኔ ዛኔ ተቀረቡልኝ ተገለጡልኝ ብለው እንደተናገሩት ቤቱ ላይ አልነበረም ትኩረታቸው። አላህ መጨረሻውን ያን ቤት ከፊታቸው መጣና ቁጭ አደረገላቸው፣ እርሳቸውን ገለጹላቸው ማለት ነው። ያንንም የጠየቁትን አገኙ። እነዚያ ሰዎች አመኑ። ገብታችኋል። ይሄ ድንቅ ተአምር በቁርአን ላይ ከተገለጹ መካከል ነው። በሐዲስ ላይ ከ1000 በላይ ተአምራት ተገልጸዋል እርሳቸው ያደረጓቸው። እሺ ዘከርያስ ሰላም ጥያቄ ነበረኝ ነው። እሺ ጥያቄ ምንድን ነው? እንግዲህ እስልምና የመጣው በሰባተኛው ክፍለ ዘመን ነው አይደለ? እሺ በሰባተኛው ክፍለ ዘመን አይደለም። ሰዎች ትንሽ ዓመታት ነው የሚቀሩት፣ የተወሰነ 40 ምናምን ዓመታት በ665 654 ዓመት ምናምን አካባቢ ነው የመጣው። ማን ነው እንደሳ ያለ? ማን እስልምና ታሪክ እኮ ነው የሚነግረን እኮ። ይሄንን እኮ አንተ ራሱ ታውቃለህ አይደለ? የታሪክ ጸሐፊው ማን ነው? እሱ የታሪክ ጸሐፊው ነው። ከኔ ጻፈው ከኔ ጻፈው ልዳ አይችልም። ይሄ ወይ ቁርአን ወይ መጽሐፍ ቅዱስ አይደለም። ግን ይሄን ራሱ አንተ ራሱ ታውቃለህ። ኦሬዲ እኮ የምታከብሩት እኮ 1444 ምናምን ብላችሁ ነው የምታከብሩት አይደለም? እሱ ለእስልምና ጅማሬ አይደለም። ዘከርያስ እሱ 1447 ብለን የምናከብረው ነቢያችን ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና ስደት ያደረጉበትን አንድ ብለን ጨምረን እንጂ እስልምናን አስተምሮ አይደለም። አይ እስልምና የመጣው ለእስልምና የሚባል ሃይማኖት የመጣው በሰባተኛው ክፍለ ዘመን ነው። እሱን ያለው የቤተ ክርስቲያን መጽሐፍቶች ናቸው። አሳያችኋለሁ። እንደሱ ብለው እንደሚያስተምሯቸውና እንደሚዋሻቸው አውቃለሁኝ። አሁን አውጥቼ አሳያለሁ። የታሪክ መጽሐፍቶቻችሁ ላይ የቤተ ክርስቲያን ያስቀምጠችላችሁ እስልምና በሰባተኛው ክፍለ ዘመን የመጣ ነው ብለው ነግሯቸዋል። አትመኗቸው። እስልምናን ለመረዳት ቆይ አዳምጠኝ። ረጋ በል ዘከርያስ፣ ወንድ ልጅ ነህ፣ ትልቅ ልጅ ነህ። አንዴ ረጋ በል። እስልምና አንዴ አዳምጥ እንጂ ዘከርያስ፣ ቀስ በል ላስረዳ። እኔ ክርስትናን ለመረዳት ከፈለኩኝ ሂጄ ጎግል ላይ ሰርች አድርጌ የታሪክ መጽሐፍን አውርጄ አይደለም ክርስትናን ለመረዳው። ክርስትና ለመረዳት እንዴት ነው የማደርገው ከተባለ ክርስትና የራሱ የሆነ የእምነት መጽሐፍ አለው። መጽሐፍ ቅዱስን ብሉይ ኪዳንና አዲስ ኪዳን ሄጄ አያለሁኝ፣ በዚያ ላይ እፈልገዋል ነው። እንደዚህ ነው የማየው። እስልምናን ለመረዳት ምንድነው የምታደርጉት? ቁርአን ኑና ከሱረቱል ፋቲሃ እስከ ሱረቱን ናስ አንብቡት። ገብታችኋል አይደል? የዛን የኢስላም መቼ እንደነበረ ትረዳላችሁ። የታሪክ መጽሐፍ ብለው ጎግል ላይ ያስቀምጡላችሁን ይዛችሁ መታችሁ ያንን እምነት እንደው መመዘን ይከብዳል። ገብታችኋል አይደል? እምነት በእነዚህ ሰዎች አይለካም። እነዚህ ታሪክ ጸሐፊ ማን የታሪክ ጸሐፊ
ማን አደረገው? የእምነት መጽሐፍቶች አሉ። ቆይ አንዴ ረጋ ብል። በእነዚያ መጽሐፍቶች ላይ ክርስትናን ትመዝነዋለህ። ገብቶሃል? ክርስትናን ማን ይሄ ጀመረልኝ ብለህ ስታይ ጊዜ አምላክም ነቢያት የማያውቁትም ክርስትናን እንደ መጽሐፍ ቅዱስ ነው እያልኩኝ ያለሁት፣ እንደ ታሪክ አይደለም። እንደ ራስ እንዳያስከው መጽሐፍ እግዚአብሔር የትኛውን ቦታ ላይ ክርስትና ሃይማኖትን ተከተሉ ወይም ክርስትና ሃይማኖትን ደንግጌላቸዋለሁ ያለበት ቦታ የለም። አንድ ነቢይ ከነቢያት መካከል ተነስቶ እኔ ክርስቲያን ነኝ ያለ ነቢይ የለም። ነቢያቶች ግን በቁርአን ላይ ስትመጡ ኖህ ከነቢ ሰለላሁ ዐለይሂ ወሰለም በፊት በበርካታ ዓመታት በፊት እኔ ሙስሊም ነኝ እያለ ቃል በቃል ይናገራል። ቃለ ኑህ ዐለይሂ ሰላም ወኡሚርቱ አን አኩነ ሚነል ሙስሊሚን። ኑህ ምን አለ መሰለህ ዘከርያ፣ እኔ ሙስሊም እንደሆን ታዘዝኩኝ አለ። ዮሴፍ ምን አለ? አደራ ልጆቼ ሙስሊሞች ሆኑ እያለ ያዛቸዋል። ላ ተሙቱነ ኢላ ወአንቱም ሙስሊሙን አለ። አደራ ልጆቼ ሙስሊሞች ናቸው እንጂ አትሙቱ ይላቸዋል። ዮሴፍ ምን አለ? ረቢ ቀድ አተይተኒ ሚነል ሙልኪ ወዐለምተኒ ሚን ተእዊል ልሐዲስ ፋጢረ ሰማዋት ወልአርድ አንተ ወልይ ፊ ዱንያ ወልአኺራ ተወፈኒ ሙስሊመን ወአልሒቅኒ ብሳሊሒን አለ። አደራ አምላክ ያላህ ሙስሊም አድርገህ ግደለኝ አለ ዮሴፍ። ሌላስ ሙሴ ለህዝቦቹ ምን አላቸው? ወቃለ ሙሳ ያ ቀውሚ ኢንኩንቱም አመንቱም ቢላሂ ፈዐለይሂ ተወከሉ ኢንኩንቱም ሙስሊሚን። ሙሴ ለህዝቦቹ ምን አላቸው? ህዝቦች ሆይ በአላህ የምታምኑ እንደሆናችሁና ሙስሊሞች እንደሆናችሁ በእርሱ በአላህ ላይ ብቻ ተመኩ አላቸው። ህዝቦች ውስጥ ምን አሉ? የሙሴ ህዝቦች እኛ ሙስሊሞች ነን አሉ። ረበና አፍሪግ ዐለይና ሰብረን ወተወፈና ሙስሊሚን፣ ጌታችን አላህ ሆይ ሙስሊሞች አድርገህ ግደለን አሉ ይላል። ሐዋርያቶች ቃል በቃል እኛ ሙስሊሞች ነን ይላሉ። ዘከርያስ በሁለት ቦታ ላይ ለዚያው ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን፣ እኛ ሙስሊሞች መሆናችንን መስክር አሉ ሐዋርያቶች። በሱራ አሊ ዕምራን ላይ ሐዋርያቶች እኛ ሙስሊሞች ነን ሲሉ ምን አሉ? ፈለማ አሐሰ ዒሳ ሚንሁሙል ኩፍረ ቃለ መን አንሳሪ ኢለላህ ቃለ አልሐዋርዩነ ነሕኑ አንሳሩላህ አመና ቢላሂ ወሽሀድ ቢአንና ሙስሊሙን። ወላሂ የሐዋርያቶች አገላለጽ እንደውም በጣም ይደንቃል። አምላካቸው ማን እንደሆን ተናገሩ። ሃይማኖታቸው ምን እንደሆን ተናገሩ። ነቢያቸው ማን እንደሆን ተናገሩ። የተሰጣቸው መጽሐፍ ምን እንደሆነ ተናገሩ። በጣም ገለጹት። የእነርሱ ይለያል። ምን አሉ? አንድ እችን ብቻ ዘከርያስ እችን ብቻ። ሐዋርያቶች ምን አሉ? አመና ቢላህ አሉ። ተመልከቱ፣ በአላህ አምነናል አሉ። ወሽሀድ ቢአና ሙስሊሙን፣ እኛ ደግሞ ሃይማኖታችን ሙስሊሞች መሆናችንን መስክርልን አሉ። ረበና አመና ቢማ አንዘልት አሉ። ቀጥሎ ጌታችን ሆይ ባወረድከው ቃል በኢንጂል አመንን አሉ። ወተበዕና ረሱል፣ መልእክተኛውንም ነቢዩንም ዒሳንም ተከተልን አሉ። ፈክቱብና ማዕ ሻሂዲን፣ እኛንም ከመስካሪዎቹ ጻፈን አሉ። ያሰላም አምላካችን አላህ ነው። ሃይማኖታችን ኢስላም ነው። መጽሐፋችን ኢንጂል ነው። ነቢያችን ዒሳ ነው አሉ። ያሰላም ከዚህ በለጠ አገላለጽ ጨርሻለሁ። ግባ። አይ ቀጥ እሺ እስልምና ከዛ በፊት ለምሳሌ የኛ መጽሐፍ ቅዱስ ከመጀመሪያው ሁለት ዘመን ጀምሮ ነው የነበሩ አይደለ? እስልምና የሚባል ግን በእኛ በመጽሐፍ ቅዱስ ላይ የለም። ሃይማኖት የሚባል ነገር የለም። ግን አይሁድ አለ። አይሁድ የሚባል እምነት አለ፣ ተጽፏል መጽሐፍ ቅዱስ ላይ አይደለ? እስልምና የሚባል ግን ያኔ ቢኖር ኖሮ ይጻፍ ነበር፣ አብሮ ይጻፍ ነበር። የኛ መጽሐፍ ቅዱስ እናንተ ጋር አለ። ክርስቲያኖች አይሁዶች ተብሎ አለ መጽሐፍ ቅዱስ ላይ እስልምና ሃይማኖት ትክክለኛ ሃይማኖት ነው የሚል መጽሐፍ ቅዱስ ላይ አለ። እስልምና እንዴ አንተ እንዴት ነው የምታስበው? ውሱታው እንዴ እኔ እኮ አንተ አንድ መጽሐፍ ቅዱስ ነው የማስበው አለ መጽሐፍ ቅዱስ ላይ ላሳይህ እያልከው ነው። ነብያቶች ሙስሊሞች ነበሩ። ኢየሱስ ክርስቶስ ሙስሊም ነበር። መጽሐፍ ቅዱስ ላይ የለም ሙስሊም የሚባል አለ። ማስረጃ ሳየኝ በላይ ላሳይህ እኔ ዘከርያ ወይኔ በፈጠረ ላሳየህ ነቢያቶች ሙስሊሞች ናቸው። መጽሐፍ እሺ ቃል በቃል ሙስሊሞች ናቸው የሚለው ላሳየህ። እሱ እኔ በቃ ልወጣ ነው አልጨነኩም። ለምን መሰለህ ውስጥዬ እዚህ ሩም ብዙ ሰው አለ። እሱ ከምድር አንተ ትዕግስት አለ፣ እኔ ትዕግስት የለኝም። አንድ ጊዜ ወንድማችን አሁን ሌላ ውስጥ ወደ ጥያቄ ነው ወደ ሀሳብ አልገባም። ብዙ ሰውም አለ። እሱ አንተ ምስኪን ጠንካራ አድሚን ያስፈልጋል አለ። ለምን ኤቪደንስ አሳያለሁ። ሰው መጥቶ ኤቪደንስ ካላሳየ እስዬ እንደኔ አይነቱ ባካ አታስጨንቅ። ከምሬን ኤቪደንስ ካልከው ካላመጣ ብዙ ሰዎች አሉ። እኔ አሁን እንደው እውነቱን እንግዲህ የገባበት ተሳድቤ ነው የገባሁት። ያስገቡኝ ተሳድቤ ነው የገባሁት። ብዙ ሰው አለ። ለምን እያንዳንዱ ተራ ይድረሳቸው። ኤቪደንስ አለ ላሳይ። አንተ እኮ ከነ ኤቪደንሱ እያመጣ የምትናገረው ቃልን ከኤቪደንስ እያመጣ ሰው ካልገባ ይደውለው ዌስት ታይም ወስታ ታርግ ወንድሜ። እችን ነው የምለው። አሁን ወንድሜ ፕሊዝ ከሱ ጋር የምትከራከረው ካለ ነገር ኤቪደንስ ካለ የምታወራው ካለ አሳየው። እንደዚህ ነው እንደዚህ ካልክ ወንድሜ እኛ በትዕግስት ነው እስላሞቻችን የምናስተልፈው። ስለዚህ አድሚኖ ጠንካራ እሱ
ቶሎ ብሎ የሆነ ነገር አያረግም ወንድሜ። አንዳንድ ጊዜ እንደና ብዙ ሰዎች የሚጨነቁ ሰዎች አሉና ኤቪደንስ ጋር ሂድ። እኔ ወደ ጥያቄ አይገባም። ኤቪደንስን አሳየው፣ ኤቪደንስ አሳየው ወንድሜ፣ ወይም ትወርዳለህ። አይ እሺ፣ መርሐባ ሹክራን ወንድማችን፣ እናመሰግናለን። ጀዛከላሁ ኸይራ። እሺ ዘከርያስ፣ አንተ አሁን እያልከኝ ያለው እስልምና ከዛ በፊት ነበር ነው የምትለኝ አይደለ? አዎ፣ ጭራሽ በመጽሐፍ ቅዱስ ላይ ቃል በቃል እስልምና የሚለውን ቃል ሁሉ አሳያለሁ። ማስረጃለህ? ማስረጃ ታዲያ? አዎ፣ በደንብ አለ። ላሳይ እንዴ? በጣም እሱ ነው የምፈልገው። አይ እሺ፣ አብሽር በቃሽ። ብሉይ ኪዳን የተጻፈው በምን ቋንቋ ነበር ዘከርያስ? መቼም በአረበኛ አትለኝ። በአረበኛ አይደለም፣ በዕብራይስጥ ነበር አይደለም? እሺ እሺ፣ አሁን መጽሐፍ ቅዱስ ላይ እንግባ አንድ ጊዜ። በመጀመሪያ የምናየው የቱ ጋር ነው? መጽሐፍ ቅዱስ ላይ እንገባለን። ልጆች እዚህ ባይብል ሀብ ላይ እንግባ። እሺ፣ እዚህ ጋር ከኦሪት ዘፍጥረት እስከ ራዕይ ድረስ አለ። እኛ የምንገባ አሁን መጽሐፈ ኢዮብ ላይ እንገባለን። መጽሐፈ ኢዮብ ላይ ምዕራፍና ቁጥር እዚህ ቦታ ላይ እናስቀምጣለን። ኢዮብ ይታያል አይደል ዘከርያስ? ኢዮብ 22:21 ላይ እንግባ። ምዕራፍና ቁጥር እናስቀምጣለን። ከዚያ እዚህ 21 ወደ አማርኛ እንቀይረዋለን ይህንን። እሺ ኢዮብ 22:21 ምን ይላል? ለእግዚአብሔር አሁን እኮ እየከፈተኝ ያለው የኛ መጽሐፍ አይደለም። ይሄ እኮ የኛ መጽሐፍ አይደለም። እሺ ቀጥል። ኢዮብ ያንተ መጽሐፍ አይደለም። በቃ እሺ፣ ችግር የለውም። በቃ ቀጥል። ቆይ በኋላ እንዳታስተባብል። ይኸውልህ ይሄ ቁርአን አይደለም እየከፈትኩኝ ያለሁት መጽሐፍ ቅዱስ ነው። መጽሐፈ ኢዮብ። እሺ መጽሐፈ ኢዮብ ምዕራፍ መጽሐፈ ኢዮብ ያው ባይብል ነው። መጽሐፈ ኢዮብ ምዕራፍ 22 ቁጥር 21 ምን ይላል? ለእግዚአብሔር ተገዙ ይላል። እንግዲህ ነቢያቶች ሁሉ ለእግዚአብሔር ለአንዱ አምላክ ተገዙ እየተባሉ ታዘዋል። ምን ማለት ነው ለእግዚአብሔር መገዛት የሚለውን ሂብሩ የሚል እዚህ ጋር ይታያል። ሂብሩ ላይ ነድና ወደ አማርኛ እንቀይረዋለን። መፍቻ ቃላቶችን እያንዳንዶቹ ለእግዚአብሔር መገዛት ማለት ምን ማለት እንደሆነ ይነግረናል። ሂብሩ የሚለው ላይ ቀጥታ እዚህ እንግባ። ኢዮብ ጋር ነው ያልከኝ። እዚሁ አንብበው፣ እሱን ምዕራፉን የከፈትከውን አንብበው። እኩል ነበው ነው ያው ከኢዮብ ውጭ አልወጣም እኮ ያው ይታያል። ኢዮብ 22:21 ያው ዘከርያስ ይታያል። ዘከርያስ እያየው ኢዮብ 22:21 ወደ ትይዩ ዕብራይስጥ ሂድ ይላል። እያንዳንዱን ቃላቶች የዕብራይስጦቹን እዚህ አስቀምጦልሃል። የእያንዳንዱን ቃላት መፍቻ ቃል እዚህ አስቀምጦልሃል። ለእግዚአብሔር ተገዙ ተብለዋል ነቢያቶች ሁሉ፣ ክርስቶስም ጭምር ለእግዚአብሔር እንደሚገዛ መጽሐፍ ቅዱስ ላይ ተቀምጧል። አሁን ለእግዚአብሔር መገዛት ማለትን ማለት ነው የሚለውን እዚህ ጋር ይፈታልናል ማለት ነው። ወደ አማርኛ እንቀይረው። ያውና ለእግዚአብሔር መገዛት ማለትን ማለት ነው። እስኪ እንሂድ። ያውና ለእግዚአብሔር መገዛት ማለት እስልምና ማለት ነው። እስልምና ለእግዚአብሔር በትክክል መገዛት ማለት ነው። አላሁ አክበር። ነቢያቶች ሁሉ ለአንድ አምላክ ለእግዚአብሔር የሚገዙ በሪሰርች የመጣ መጽሐፍ ቅዱስ አይደለም ፈልግ ገብቷል። ቀጥታ የሆነ መጽሐፍ ካገኘ በኋላ በአንተ ሪሰርች የመጣ መጽሐፍ። እኔ የራሴ ሪሰርች አይደለም ይሄ። ቆይ እኔ መጽሐፍ ቅዱስ አለኝ ይላል። አሳይህ መጽሐፍ ቅዱስ አለኝ እና ዕብራይስጥን ካወጣልህ ችግር የለውም። አማርኛ ቄሶች ተርጉሞ የሰጡህ እሱ ላይማ እስልምናን ተከተል ብለው እንደዚህ ሊተረጉሙልህ፣ ይሄማ በቃ ውጡ ከክርስትና እያሏቸው ነው ማለት ነው። አየህ ናልንገር እኔ 3 አይነት መጽሐፍ ቅዱስ አለኝ። አንድ ባንክ ዘከርያስ አንዴ በቃ ምንም ማድረግ አይቻልም። አንዴ ሌላ ሰርፕራይዝ ልጨምርልህ ነው። ይሄ እስልምና ነው የሚለው አይደለ? ሙስሊም የሚለው ቃል ደግሞ እሱ አንድ ጊዜ ዘከርያ ያልከው ነገር ኤቪደንስ ታሳያለህ ሰታሳዚም ወኒ ይሄን ታሳያለህ። አዳምጠኝ። መቼም አንተ መጽሐፍ ቅዱስ ይኖራል እርግጠኛ ሆኜ በወረቀት የታተመው መጽሐፍ ቅዱስ ይኖራል። 81 መጽሐፍ ቅዱስ 81 መጽሐፍ ቅዱስ ይኖራል አይደል? አለ ዘከርያስ ቀጥል። ምን ለማለት እንደፈለከው ነው አውቃለሁኝ። ላስጨርሰህ ብዬ ነው። ጨርሰህ እሺ ዘከርያስ አንተ እያሳየኝ ያለው ችግር የለውም። እዚህ ጋር ጥያቄ ነው የምንጠያይቀው። ስህተት ካለ ስህተት ነው፣ ትክክል ከሆነ ትክክል ነው የምንሄደው አይደለ?
ደግሞ የገባነው ደግሞ ልንከራከርና ክርክር ተሸንፈን ወይም ደግሞ እንትን ብለን ልንጨርስ ነው አይደል የገባነው እዚህ እንጂ ነው ተሳድቤ ልወጣ ወይ አንተ ተሳድበህ ልወጣ አይደለም። እንደዛ አይነት ዲሲፕሊን በእኔም የለብኝም። ምናልባት ባንተ ካለብህ አላውቅም። ነገር አልፈልግም ቀጥታ